ከልቤ ሳውጣሽ ደሞ ባይኔ ደሞ ባይኔ ይሄ ነገር እንደዚህ ይሆን ደሞ ባይኔ መጣሽ ትዝታሽ ዘወትር ወደኔ የመጣ ትዝታሽ ባይኔ ላይ ወደኔ የመጣ እፎዬ የምልበት ሕይወቴ ጊዜ አጣ ይልቃል። እንደው ምንም ሊመጣልኝ አልቻለም። ሙዚቃ ግን እንዴት ነው? ሞከርኩ፣ ትዝታውንም ሞከርኩት፣ ምንም ሊመጣልኝ አልቻለምና ሙዚቃ ግን እንዴት ነው የሚሰራው? በጣም ጥሩ ነው። ልፋትህ አሳዝኖኛል በጣም ደከምኩ እኮ በጣም እዚህ ሁሉ ነካውኝ። በነገራችን ላይ ማይነካረክ ራሱ ይሄንን የሰራው ሰውዬ አንተን ያላልደከመም ምንድነው መሰለህ ሙዚቃ መጀመሪያ ሙዚቃ ስኬሎች ኪዎች ሳይታወቁ ሙዚቃ ሊሰራ ይችላል። ኪዎች ናቸው ማለት ከአንድ ድምጽ መንሸራተት ከቻልክ ሙዚቃ መስራት አትችልም። ይሄ ማለት አሁን ምሳሌ ይሄ ትዝታ ሜጀር ዲያቶኒክ ስኬል ነው። ትዝታ ሜጀር አሁን አንተ የሰራበት ፔንታቶኒክ ስኬል ነው የሚሆነው። ምሳሌ እየቆረቆረ ከወደ ሳውጣሽ ደሞ ባይኔ መጣ። ይህንን ሳታውቅ በታሪክ ሙዚቃ ልትሰራ ትችላል። ሙዚቃ ትዝታ ደግሞ ይህ ስኬሉ ነው። ይሄንን ካላወቅ ሙዚቃ አይሆንም። እና አንዳንዶቹ ዝም አሁን እንዳንተ ይላል ዝም ብሎ አይሆንም። በቃ በፍጹም አዎ መሰረታዊ ነገሮች ካልታወቁ በፍጹም ይሄ ከባድ ነገር ነው። ሙዚቃ ባይዘው ተሰጥኦ ካልሆነ እንደማንኛውም ነገር የምትደፍረው ነገር አይደለም ሙዚቃ። ሰላም የተከበራችሁ ተመልካቾቻችን የቶና መሰናዷችንን ነው እየተከታተላችሁ የምትገኙት። በዛሬው የቶና መሰናዷችን ደግሞ አሁን የምንገኘው ከአቀናባሪ የዜማና የግጥም ደራሲ ከሆነው ከይልቃል አስፋው የሙዚቃ ስቱዲዮ ውስጥ ነው የምንገኘው። በነገራችን ላይ ይልቃል አስፋው በቅርቡ እንግዲህ ለአድማጭ ተመልካቾች ደርሶ በርካቶች የወደዱት የድምፃዊ ሳምራዊት አዘነ አያጠራኝማ የዜማ ደራሲ ነው፣ የሙዚቃው ማለት ነው። የሙዚቃ ህይወቱ ምን ይመስላል የሚለውን ዛሬ ልንቃኝ ነው። በነገራችን ላይ የተከበራችሁ ተመልካቾቻችን ለ18 ዓመታት በጥበብ ሲቆይ ከበርካታ ወጣትና አንጋፋ ድምፃውያን ጋር የመስራት አጋጣሚዎች ነበሩት። ከነዳዊት ጽጌ ከነ አሊ ቢራ ጋር ሁሉ የመስራት አጋጣሚዎችን አግኝቷል። ከዛ ባለፈ በርካታ የጥበብ ሰዎችን ወደ ጥበቡ ዓለም በማምጣት እንግዲህ ለተደራሲያን በማስተዋወቅ ደረጃ የራሱን የሆነ አስተዋጽኦ ተወጥቷል። በአማራ ፖሊስ ባንድ ውስጥም እንዲሁ የባንዱ አባል ነው። የተለያዩ ሙዚቃ ስራዎች ላይ ይሰራል። የዜማና ግጥም ስራዎች አሉት። ከዛ ባለፈ የቅንብር ስራዎችንም ቀደም ሲል ባያችሁት መልኩ እየሰራ ይገኛል ማለት ነው። ዛሬ የጥበብ ስራው ምን ይመስላል የሚለውን ቆይታ ልናደርግ ወደን የሙዚቃ ስቱዲዮ ውስጥ ተገኝተናል። በሚኖረን ቆይታ የይልቃል አስፋውን የሙዚቃ ህይወት በወፍ በረር ወደ እናንተ እናደርሳለን። አብራችሁን እንድትቆዩ በፍቅር እንጋብዛችኋለን። ይልቃል በጣም ደስ ብሎኛል። ቀደም ሲልም ስላስሞከርከኝ በጣም መሞከር እፈልግ ነበር ብዙ ጊዜና በጣም አመሰግናለሁ። እኔም አመሰግናለሁ። በጣም ደስ ይላል። ድፍረትንም በጣም አደንቅልሃለሁ። በጣም ደፋር ነኝ። በጣም አንዳንዴ ያስፈልጋል የተወሰነ ነገር። እጆች ራሱ እንትን ይላሉ አይደል? እንትን እኮ ነው ያው ስታየው መድረክ ላይ ስታየው ኖርማል ሳያዩት ምናምን ሲሰሩት በዛ ልክ ዝም ብሎ የሚሰራ ይመስላል። ያንተ ብቻ ሳይሆን የብዙ ሰው አመለካከት ነው።
በጣም ደስ ይላል። ስለዚህ ስራ እንመለሳለን። በቅርቡ ለአድማጭ ተመልካቾች ደርሶ በጣም የወደዱት የድምፃዊ ሳምራዊት አዘነ አያጠራኝማ ሙዚቃ በጣም ተወዷል። የዜማው ስራውን ደግሞ የሰራው አንተነና የዜማ ደራሲውነት በጣም እናመሰግናለን። በዚህ አጋጣሚ አመሰግናለሁ። ቆንጆ ስራ ሰጣችሁናል። በጣም ደስ ይላል። እንዴት ተሰራ ዜማው? እንዴት አሰብከው? እስኪ ስለሱ ስራ ጫውተኝ። ጥሩ ነው። ዜማው የተሰራ ደብረ ማርቆስ ነው። ጓደኛዬ ግጥም ደራሲው እስጢፋኖስ መስፍን በጣም ተግባብተን የምንሰራ ወንድሜ ነው ባይዘወይ እና ብዙ ሰው ያልዳሰሰውን አይዲያ መስራት እንፈልግ ነበር እና አብረን እንውላለን፣ ማታ እንለያያለን። ስንለያየ ግን ግጥም ሰጥቶኝ ይሄዳል። እኔ ዜማ አሰራራለሁ፣ እሱ ደግሞ ሌላ ግጥም ሰርቶ ያድራል። ጠዋት የሰራነውን ሁለታችንም እንነጋገራለን። የሆነ ስራ ሰርቶ ግን ደውሎ እስጢፎ እንደዚህ አይነት ስራ ሰርቻለሁ፣ እስኪ ስማውና ስሜቱን ትነግረኛለህ ወይ ደግሞ አስብለትና የሆነ ግጥም እኔም ግጥም ትናንሽ የሙዚቃ ግጥሞች ምናምን ስለምሞክር ግጥም ነገር ትሰራለታለህ ብሎ የሰራውን ስራ ለሰው በገሃድ በአደባባይ በኩራት የሚናገር እንደዚህ ይሆናል እንደዛ ይሆናል ብሎ የሌለ ታሪክ የማያስብ የማይፈጥር ንጹህ ልብ ያለው ቅን። አንድ ሳምንት ስጠኝ አልኩት። ይህንን ግጥም ማለት ነው። የሆነ ሰዓት ተዘጋጀሁና ከማንም ጋር ላለመነጋገር ላለመገናኘት ቤት ዘጋው። የሚያስፈልጉኝን ግብአት አስገባሁኝ። ቡና ስፕሪስ ምናምን ነገር አደረኩኝ። በቃ ጸጥ ያለ ቦታ ቁጭ አልኩኝ። ኪቦርዴን ያስኩኝ፣ ሰራሁት። እንዴት እንደሰራሁትም አላውቅም። አሁን አያጠራኝማ ምናምን እኔ ነኝ የከፋፈልኩት። ምሳሌ አያጠራኝማ እንዳንጎራጋሪ መስለ እንደከፈው ትልሙን እየሳተ በሬ እንደሚያለፋው ይላል ግጥሙ። ከዛ አያጠራኝማ እከፍለዋል፣ ተቀባይ መኖር ስላለበት እንዳንጎራጓሪ አያጠራኝማ መስለ እንደከፋው ትልሙን እየሳተ በሬ እንደሚያለፋው። በቃ ምልህ የአንድ ገበሬ ሲያርስ ምን ያህል ልፋትን በጭቃ እንዴት እንደሚያለፋው በዚህ አይነት መንገድ ካልገለጽከው ልፋትን በፌሽታ አትገልጸው ማለት። ከዛ ሰራሁት። ለሊት ነው ብዙ ጊዜ የሰራሁትን ዜማ የምሰማው ባደረ ጭንቅላቴ። በአዲስ ጭንቅላትህ እያንዳንዱ ስህተቶችንም እውነታውን ነገር ይነግርሃል። በቃ ጭንቅላት ሙዚቃውን ለሊት የምትሰማውና ቀን የምትሰማው እኩል አይደለም። አንደኛ ጸጥታ አለ፣ ለሊት ድምፅ ይገናል። ለሊት በጨለማ ድምፅ ይገናል። ባይዛው እስከሚመጣ በቃ አልቸኮልኩ በጣም። እስጢፋኖስ ማለት ቁጭ ብላለኩትና ከፋትኩት። ያኔ በወክማን ነው ቀኑን ቀርጸው በወክማን ነው ሳምሪና መድኃኒት ታምራት የምትባል አሁን ቲክታክ ላይ ውቢት ጎጃሜ ምናምን ትሰራለች። እሷ ሁለቶች የኔ ልጆች ናቸው። መጀመሪያ ሳሲዛቸው አለቀሰች ልጅት ዜማውን ሳሲዛቸው ሁለቶች። ከዛ እስጢፋኖስ አለቀሰ። በቃ ገደልከኝ አለ። በቃ ዜድ አሁን ለሳምሪ ከብዙ ጊዜ በኋላ ማለት ነው ይህን ስለምትወደው መረዋ ኳይር ላይ ትሰራለች። አበበ መለሰ ተከታታይ ፕሮግራም ነበራቸው ከነሱ ጋር ነበረው እና እስቲ እያንዳንዳችሁ ምን ነገር አስባችኋል፣ ምን ዜማ ምናምን ሲሉ እያንዳንዳችሁ ሲገልጹ እሷ እኔ በቃ የመጀመሪያ ሙዚቃ መሰረቴ ይሄ ዜማ ነው ውስጥ ያለ፣ ከዚህ ዜማ ውጭ መስራት አልፈልግም ብላ ስታስመው ይሄ ሙዚቃ ላንቺ አይደለም ለቡድኑ አይከን ይሆናል ምናምን ይላታል ማለት ነው። ከዛ ይልቃልዬ ለምን ይሄን ነገር አልሰራም ወይ ሰሪው እናት ጊዜውን በማከለ መንገድ ከስጢፋኖስ ጋር ተነጋገረን፣ ሰራችሁ፣ ሳምፕሉን ላከችው። አሁን ሀብቴ ሶስት ያለ ባላገሩ የሚለው ዘፋኝ ሀብታሙ አለማየሁ ሳሰማው አይጨርሰውም፣ ያለቅሳል። በቃ ጓደኞቼ እንደሳሰማቸው በጣም ነው የሚገርማቸው ማለት ነው። በዚህ ልክ ጀስት ሊገን ይችላል ባልልም ሊሰማ እንደሚችል ግን እርግጠኛ ነበርኩኝ። ቃል አስፋውን ደግሞ እንደምታውቁት ያያጥራኝማ ዜማ ደራሲ ነው። ከዛም ባሻገር ደግሞ ለኔ ከምንም በላይ አሳዳጊ፣ የጥበብ አባቴ፣ ወንድሜ፣ በጣም ብዙ ነገሬ ነው። ለሙዚቃ እድገቴ ዛሬ ለደረስኩበት ደረጃ የአንበሳውን ድርሻ ይወስዳል። ምክንያቱም ከልጅነቴ ጀምሮ ስራውን እንደወደው እንዳከብረው በትምህርቴ ማሳድጌ እንዳያችሁ ጥሩ ጥሩ ስራዎችንም እንድንሰራ ትልቅ ኢንፍሉዌንስ ያሳደረብኝ ሰው ነው። አብረን ለሰራናቸው ስራዎች
በህይወቴ ውስጥ ላደረክልኝ ነገር በሙሉ ትልቅ ክብር አለኝ። የእውነት በዚህ እድሜ ውስጥ ያንተ አይነት ጓደኛ ፈጣሪ ስለሰጠኝ በጣም አመሰግናለሁ። ለሁሉም ሰው እመኛለሁ የይልቃል አይነት ጓደኛ እንዲኖራቸው ሁሉንም ሰው እመኝለታለሁ። የእውነት ማለት ነው። የተከበራችሁ ተመልካቾቻችን የቶና መሰናዷችን አሁንም ወደ እናንተ መሻገሩ እንደቀጠለ ነው። የዛሬ የቶና እንግዳችን ደግሞ አቀናባሪና የዜማ ደራሲው ይልቃል አስፋው ከኛ ጋር ነው የሚገኘው። አሁንም ቆይታችን ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ይልቃል ዛሬ እንግዲህ በርካታ ድምፃውያንን ለአድማጭ ተመልካቾች አስተዋውቆ እሱም ደግሞ በጥበብ ስራዎች ውስጥ ገብቶ እንደዚህ የሚያምሩ ስራዎችን ዜማ በመድረስ ለተደራሲያን እንካችሁ ብላችኋል። ደስ የሚል ነው። ወደ ጥበብ ስራዎች ጅማሮ ልመልስና ዛሬ የሙዚቃ ህይወት እዚህ መድረሱ ላይ መነሻው ምን ይሆን? መነሻዬ የአባቴ ክራር ነው። እሺ። እኔ አባቴ ክራር መጫወቱንም እንደው አላቅም። ክራርም በዚህ ልክ እንደዚህ ድምጽ ያወጣል ሰውን እንደዚህ በቃ በጣም ከባድ ነው። ብዙ ነገር ነው እንትኑ ስሜቱ ላይ ነኝ እና አባቴ እኔ ሙዚቃን መስማት በምችልበት እድሜ ላይ ሲሆን ክራር አንስቶ ሲቃኝ ያየሁት አባቴ። እሺ። ከዛ በጣም ደነገጥኩና አሁን ፔንታቶኒክ ስኬል የምንለውን ማለት ነው ትዝታ ሲቃኘው ሰማሁት። በጣም ገረመኝና ከዛ መጫወት ጀመረ። አንተ ትጫወታለህ ክራር? አልጫወትም፣ እሱ መጫወት ጀመረ አባቴ። ኦኬ። እሺ። እኔ ያኔ ሙዚቃ ለተደሰትኩበትን ደስታ መግለጽ አልችልም። አይ ቲንክ ያኔ ነው እኔ እንትኔ በቃ ያወቅኩት። ያን እኔ ሙዚቃ በእኔ ልክ ይደሰታል የምል ሰው ያለ አይመስለኝም። በነገራችን ሰምቼ ነው የምደሰተው። ስትሰራ ደግሞ ሉክ አሁን አቀናብሬ ወይንም ዜማ ሰርቼ እንደዚህ እናንተ ወዳችሁት ይህን ዜማ መስማት ለእኔ በጣም ትልቅ እንትን አለ፣ ዋጋ አለው። በጣም ፈታዊ የሚባሉትን ነገሮች አወቅኳቸው። መነሻው ያ ነው። በጣም ደስ ይላል። ትንሽ ታሰማኛለህ? በጣም ክራሩን የመሳሪያ ደግሞ በጣም አድናቂ ነኝና አሁን ቅድም የነገርኩ እነዚህን ድምጾች ነው ሲቃኛው። ይቺ ስትፈርስ አንዷ ስትፈርስ ማወቅ ጀመረ ጭንቅላቴ። በቃ ከዛ መሰረት አሁን ቢፈርስ ኖርማል ቢፈርስ አሁን ይሄ ቢሆን አይሆንም ማለት ነው። ዜን በጣም ይገርማል። በቃ ጆ አንዴ እንትን ብሏል ላይክ የምትወደው ዘፈን አይደል? እንደዛ ማለት ነው። በዚህ ነው መነሻው። በቃ ይሄንን ወደዚህ ያሳደግኩት ከዛ ወደ ኪቤዝ አሳደግኩት ማለት ነው። በጣም የሚገርም ለውጥ። በጣም አሪፍ። ከዛ በኋላ እንግዲህ ወደ ማርቆስ ልውሰድህና ማርቆስ እያለ መንቆረር የባህል ቡድን መንቆረር ባንድ የራሴ ነው። መንቆረር ባንድ መንቆረር ባንድ የራሴ ነበር። የራሴ ነው። ያው በነበረኝ ፍቅር ወንድሜን በዚህ አጋጣሚ ያው ምስጋና ላይ ዋላ አመሰግናለሁ። ተሰጥቶኝ በጣም ስለሚንከባከበኝ ቦርድ ግዛልኝ አልኩት። ቀጥታ ገዛልኝ። ከዛ የማርቆስ አይዶል ብዬ አዘጋጀው ፕሮግራም አደባባዩ ላይ ዳኞችን አዘጋጅቼ ሽልማት አዘጋጅቼ ምናምን ከዛ ይህን ፕሮግራም ጀመርኩኝ። ድምፃዊዎችን መለመልኩ። በጣም ደስ ይላል። ከዛ ያኔ በሰለጠንኩት ትንሽዬ እውቀት ልጆችን ማሰልጠን ጀመርኩ። ቮካል ኤክሰርሳይዝ ኪ ማለት እንዴት እንደሆነ ከርቭ እንዴት እንደሚደረግ ሲዜ እያንዳንዱ ነገሮችን በቃ አሰለጠንኳቸው። ከዛ መንቆረር ባንድ ተከፈተ ማለት ነው። ከዛ እዛ ማርቆስ ዙሪያ ያሉትን ቢቸና ሞጣ ደጀን በቃ እንደዚህ ነገሮች እየዞርኩኝ ለግዳጅ ማለት ጀስት የሆነ ለኤችአይቪ አንዴ በጣም እንትን ባለበት ሰዓት እና በዛን ሰዓት ለምርመራ ምናምን እኛ ፕሮግራም እናዘጋጃለን። ጤና ጥበቃዎች ደግሞ የክትባት ምናምን ነገር ምርመራዎችን ያዘጋጃሉ። በጣም ቱር ማድረግ ጀመርን ማለት ነው። ሚሊኒየም ደረሰ። እነዳኝ መጡ። ያኔ
እነሱ መጡ። ሳምሪ እና መድኃኒት ከዛ በፊት ናቸው። ሳምሪና መድኃኒት ከዛ በፊት ነበሩ። ከዛ እናንተነህ ተስፋዬ ነዳኝ ሌሎቹም መጡ። የከተማውን ያለውን አማተር ሰብስቤ ከተማው ማረጠኝና የከተማው እንትን ባህል ቱሪዝም በቃ በጀት እንደሆነ ማሰልጠን ጀመርኩኝ። ሚሊኒየም ላይ ጥሩ ስራ አዘጋጀን። ከዛ በኋላ ቀጠለ ማለት ነው። ይገርም ነው። እሺ ከዛ በኋላ እኔ ማቴሪያል የለኝም፣ ኪቦርድ ያለኝ አሃዱ ከያኔን ማህበር ደግሞ ስፒከር ምናምን ስለነበራቸው እኔ ጋር አቅሙ አለ የእውቀቱ፣ እነሱ ጋር ደግሞ የማቴሪያሉ አቅም ነበር። ያዝን ሁለታችንም አብረን ገባን። አብረን በጥምር ጥሩ ስራ መስራት ጀመረን። ልጆችንም እግዚአብሔር ይመስገን ለዚህ ያበቃው። እዛ ቡድን ውስጥ እያለ እንደው ለዚህ ስራ መልካም አጋጣሚ የነበረው ነገርና ፈታኝ የነበሩ ነገሮች ምንድን ናቸው ትላስባለህ? በስልጠና ታግዘ ነው የውስጥን ፍላጎት ወደ ስራ ያመጣኸውና እነዛ ነገሮች ስታደርግ የነበሩ መልካምና ፈታኝ ገጠመኞች ምን ይመስላሉ? ጥሩ ነው። እኔ ከፖሊስ ባንድ በፊት በራሴ እውቀት የደረስኩበት ደረጃ እንደደረስኩኝ መከላከያ ባንድ ደብረ ማርቆስ መጣና ማስታወቂያ ወጣ። እሺ ከዛ መድረክ ላይ ያየኝ ፈታኝ አጋጣሚ መድረክ ነበረኝና ስልኬን ተቀብሎ ደወለልኝ። ከዛ ያለውበትን አድራሻ ነገርኩት። መጣ። አሁን እንግዲህ አሁን ላይ ኮርድ የሚባለው ምናምን ማለት ነው። እኔ በዛን ሰዓት አሳድጌዋለሁ። እስኪ የሆነ እሱ ሊዲስትም ነው ድምፃዊም ነው ዜማ ደራሲም ነው እና ታዘቡ ይባላል። እና እሱ እኔ መከላከያ መሆኑን አላቅም፣ ተቋም ነው ያለኝ። የሆነ ተቋም ኪቦርዲስት ይፈልጋልና አንተ ደግሞ እዚህ ከተማ ውስጥ ስጠይቅ ጎበዝ እንደሆንክ ሰማሁኝ እና ፈቃደኛ ከሆንክ ልፈትንህና ምናምን ሲትሻ ኦኬ ገባን። ፈተነኝ። የት ባንድ ሰርተሃል አለኝ። እኔ የትም ባንድ የራሴ ባንድ ነው። ቢግ ባንድ ውስጥ ጀስት አለ አሁን ኦርኬስትሬሽን ስሰራ ፓርት የሚባል አለ። ብቻን ስሰራና ኦርኬስትሬሽን ስሰራ ይለያያል። የትም አልሰራውም ምናምን ስለው በጣም ጉድ አለ። ባህር ዳር ይዞኝ ሄደ። መጣ ባህር ዳር። ወደ ባህር ዳር መጣችሁ? ባህር ዳር ስመጣ ተቋሙ መከላከያ ነው። ከሙሉ ባንዱ ጋር ፈተነኝ። በጣም ደስ አላቸው። አጋጣሚ ደግሞ የምሰራው ሙዚቃ ነበረ መድረክ ላይ አንቻይናማ አይናማ ያኔ የጌታን ላይ በቃ ፓር ሰራሁት። ከዛ በጣም ጥሩ ነው አልና ቁጭ ብለን ኦሪንቴሽን ስሰጥ በቃ ብር ሸለቆ አንድ ወር ስልጠና ምናምን ሲለኝ እኔ መከላከያ ውስጥ ምክንያቱም ትፈርማለህ የሚባል ወሬ አለ የማውቀው 7 ዓመት እንደዚህ ምናምን የሚባል ከዛ ውጭ አትነቃነቅ የሚባል እንትን ስላለ እኔ በዛን ሰዓት በጣም ብዙ ነው ህልሜ ነበር። በፈለኩበት ቦታ መብረር እንጂ አንድ ቦታ ተይዤ መቀመጥ አልፈልግም ነበር። በነበረኝ ሙዚቃ ፍቅር አልፈልግም አልኩኝ። ከዛ ተመለስኩ። ኪቦርዴን ይዤ እንደገና ወደ ማርቆስ ገባ። እሺ ከዛ በጣም ጥሩ ስራ መስራት ጀመርኩኝ። በሲቪል ጠሩኝ እንደገና ድጋሜ ማለት ነው። ሚስ ከፈለኩ ሄዳለሁ፣ ካልፈለኩ እሰራለሁ። ከተመቸኝ እሰራለሁ፣ ካልተመቸኝ ልሄድ ማለት ነው። በሲቪል እሺ መጣሁ። እንደገባሁኝ አንድ ቤት አንድ 77 ሲዲ ያልሚወስድ ቴፕ ነበረ። አንድ ኦርጋን አድርገው ቤት ሰጡኝ። ያኔ ባዛር ጉድ የሆነ ባዛር ነበር። ባህር ዳር፣ ጎንደር፣ ደባርቅ ተጓዥ ባዛር የአገር ዘፋኝ እኔ ታዋቂ ዝጋ ሰርቻ አላውቅም። የሀገር ካሴት ተከመረልኝ። በቃ ጭንቅላቴ ሊፈነዳ ማለት ነው። ተወጣ ነው። በጣም ተደሰቱ። ከዛ በኋላ ምን ቀጠለ? በየአመቱ ነው የውዝዋዜ የሚገጠም አዲስ ዜማ አዲስ ግጥም ቅንብር ማለት ነው። ዜማ ሰራለሁ፣ አቀናበራለሁ፣ ዜማ ሰራለሁ፣ አቀናበራለሁ። በገባው በ2 አመቴ ኮከብ ሰራተኛ ተብዬ ተሸለምኩ። በጣም ደስ ይላል። ያ ነው ያ ማቀናበር እንደምችል አቅም ፈጠረልኝ። ዜማ እንደምሰራ አውቀዋለሁ። አይገልጸውም አሁን ትዝታን እንትን በጣም እና እንደዚህ ስለሚለያዩ በቃ ነገሮችን ለሚመለከታቸው ትራክ ለሚመለከተው ዜማ የሚመለከተውን ትራክ ካልገጠምክለት አርቲፊሻል ነው የሚሆነው። ዜማም እንደዛው ማለት ነው። ለሚያስፈልገው ግጥም የሚያስፈልገውን ዜማ ይበል ለድምጻዩ ራሱ ድምጻዩን የምትገነባው ዜማ አንተ ልብስ ብትወደውም ያለ ልክ አትለብስም ማለት ትክክል። ዜማም ስትገነባ ስኬሉን ታሳቢ ያደርጋል። ከርቭ ያደርጋል ወይ
ወይስ ስታካቶ ነው የሚያዘኝ? አሁን አንዳንዶቹ ስታካቶ ታ ታ ታ የሚል ዜማ የሚያዜሙ አሉ በተሰጧቸው በጣም የሚያዜሙ አሁን ላይ ፍሬም ታምሩ ምናምን የሚያዜሙ ዜማ አለ አይደል? ለነሱ አሁን ታታ 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 ብትል አይሆንም። ይሰሩታል ግን አያምርም። ገብቷል? ለአንዱ የሚስማማው ለአንዱ የማይስማማው ከተለያየ ሁለት ነፍስ ይሆናል ማለት። እንግዲህ ቀደም ሲል ይልቃል የማርቆስ ቆይታን አንሳን። ከዛ በኋላ ወደ ባህር ዳር ደግሞ የመጣበትን አጋጣሚ ነገርከንና ከዛ በኋላስ ባህር ዳር ከመጣ በኋላ ፖሊስ ባንድ ውስጥም በግልም ምን ስራዎች ላይ እየሰራ ነው? ያው ፖሊስ ባንድ ውስጥ በኦርጋኒስትነት ነው የምሰራው። ቅንብርም ያው ለቡድኑ ቅንብር ትሰራለህ። ለባህላዊ ስራ ቅንብር ትሰራለህ። በታዘዝከው መሰረት በቃ አቅም ካለ ትሰራለህ። እኔ አሁን እሰራለሁ። ከዛውጭ በግሌ አቀናብራለሁ፣ ዜማ እሰራለሁ። በጣም አሪፍ። በዚህ ስራ ውስጥ እነማን ጋር ሰራ? ምን ስራዎች አሉ የሚለውን እስኪ እነዚህ ስራዎች ብዙ ናቸው። አሁን ብዙ ማዘረዝርም አሁን በቅርቡ የተለቀቁ አሉ። አሁን ቤቲ ፋን አለች። እሺ ሸዋዬ በዳዳ የምትባላለች ጎጃመኛ ነው። ለሷ የሰጠዋት ለቤቲ ዘመናዊን የሰጠዋት ብዙ ስራዎች አሉ ገና ያልተለቀቁ የወጡም አሉ። ያው ብዙ መዘርዘሩም እነሱ ያው ብዙ ስለሆኑ እንተናገር። በጣም ደስ ይላል። ሙዚቃ ቅንብር ባለሙያ ሲኮን ዜማ ደራሲ ሲኮን ምንድነው የሚያስፈልገው ነገር? መሰረታዊ ነገሩ ምንድነው? ዜማ ደራሲ ለመሆን የግድ ተሰጥኦ መኖር አለበት። በታሪክ ካለ ተሰጥኦ ሚሊየንስ ዜማ አለ እኮ ዓለማችን ላይ አዲስ ነው የምታወጣው እንጂ ህዝባችን አዳማጭ ነው። ዘፈን አድማጭ ነው ሁሉ የሆነች ተች ካለች ያወጣዋል። ከዚህ ሁሉ አዲስ ዜማ መፍጠር ተሰጥኦን ይጠይቃል። አንድ እሱ ነው። አቀናባሪ ለመሆን ደግሞ የዜማ ተሰጥኦ እንዳለ ሆኖ ሙዚቃ መሳሪያ ማወቅ አለበት። ሙዚቃ መሳሪያ ካላወቅ እንዴት ልታቀናበት ትችላለህ? የምትፈልጋቸውን ነገሮች ታስቀምጣቸዋለህ። ይሄን ደግሞ ይሄን ማወቅ አለበት። ረጅም እድሜ፣ ስኬት፣ የሥራ የቤተሰብ ሁሉ መቃናት እንዲሆንልህ ከልቤ እመኛለሁ። በህይወቴ ውስጥ ወንድም ጓደኛ ስለሆንከኝ አክብሮቴን ተናግሬ መጨረስ አልችልም። አመሰግናለሁ። ተኛ ሆነህ እነዚህን ኦርደሮች ከጠበቅ ምንም ጥያቄ የለውም። ሙዚቃው ደስ ይላል። ስቱዲዮ ዝም ብሎ የተሰራ እንኳን ሙዚቃ ሰምቼ በጣም ደስታለሁ። እኔ ደግሞ ሰርቼ እኔ እንዴት እንደሚመሽ ሁሉ አላውቅም። ነግቶ ሁሉ ያውቃል። እኔ ሄድፎን አድርጌ ትምህርት ቤት ለሄዱ ሰዎች ልጆች ሲንጫጩ ምናምን መንጋቱን ሁሉ አውቃለሁ። ምክንያቱም በጣም ስለሚያስደስት ስራው ማለት ነው። እና ለዚህ ደግሞ ልክኛ መሆን አለበት። በጣም ጎበዝ ነው። ከዛም ያልተመቻቹ ነገሮችን ሁሉ አመቻችቶልኝ ነበር። በዛ ጊዜ የመጀመሪያ ብዙ ካሴቶችና የራሴ ቴፕ ኖሮኝ ሙዚቃ እንደልቤ እንዳዳምጥ እንድሰራ ያደረገኝ በጣም ብቸኛው ሰው ነው። ለኔ ትልቅ ባለውለታዬ ነው። እኔን ብቻ ሳይሆን በጣም ሌሎችንም ትልልቅ ሙዚቀኞች እያሰለጠነ እያሳደገ ሙዚቃን እንድንወድና እንድናከብር ስቴጅ እንድንወድና እንድናከብር ያደረገን መልካም የጥበብ አባታችን ወንድማችን ነውና ስለሱ እኔ ብዙ ነገር መናገር እችላለሁ። በጣም ካለን አጭር ጊዜ አንፃር እና ምንም አልልም። ሁሌም በስራ ደስተኛ ሁን፣ በልጆች ደስተኛ ሁን፣ እድሜና ጤና ይስጥህ፣ ሁሌም ኑርልን። ከዚህም በኋላ ደግሞ ሌላም ትልልቅ ስራዎችን ከኔ ጋር ከሌሎችም ትልልቅ ሰዎች ጋር እንደምንሰራ ተስፋ አደርጋለሁ፣ እርግጠኛም ነኝ። በጣም አሪፍ ፎቶዎችን እያሳየኝ ነበር እንዳው ጽጌ ጋር አሊ ቢራ ጋር። የት ነው በምን አጋጣሚ የተሰሩ? እንዴት አገኛቸው? ከዶክተር አሊ ቢራ ጋር ነፍሱን ይማረው ከሚሴ ነው። ከሚሴ ባዛር ላይ ነው ተጋበዘ፣ መጣ። በቃ በጣም ባንዱን አደነቀኝ። በጣም በደስታ ነው የምንሰራው። በነገራችን ላይ ባንዱን በጣም ደስ ይለኛል። እያንዳንዳችን ኢንጆይ ነው የምናደርግበት፣ እንደ ስራ አይደለም፣ እኛ እንደ መዝናኛ ነው። እና በደንብ ልቅም አድርገን ነው እያንዳንዱ ሙዚቃዎችን የምናጠናላቸው። ሲሰማን በጣም ማመን አልቻለም። ምስክርነት ሁሉ ሰጥቷል መድረክ ላይ። ደስ ይላል። እኔ ብዙ ዓለም ዙር ያለው ይሄ ባንድ የሆነ ሙዚቃ መድረክ ላይ ሰራ በራሱ ስሜት። ከዛ ሰማነው
አንዴ ብሎኝ እንኳን ባፉ አለልን ተነጋግረን ሰራ ነው አስቆመውና ባንዱን የሚገርም ባንድ ነው። ይሄንን ሙዚቃ ሲችለኝ ነው የሰራሁት። እንዴት በዚህ ፍጥነት እንዴት ሊሰሩ ይችላሉ ሳንናበብ ምናምን ብሎ በጣም ምስክርነት ሰጠ። ያን አጋጣሚ አርሰው እሱ ከሚሴ ነው። ከዳዊት ጋር ደግሞ ድሬዳዋ ነው። ቀመርና ዶክተር አሊ ያኔ በጣም ስለተደሰቱ ከሚሴ ላይ ወደ ድሬዳዋ እንድንሄድ እነሱ ናቸው ምክንያት የሆኑ። አንድ ወር ድሬዳዋ ሰርተናል። እንግዲህ እዛ ብዙ ባንዶች አሉ። ተሻግረን እዛ ሄደን አንድ ወር ሰርተን መጣን እና የሱ እዛ አጋጣሚ። ከዛ ውጭ ግን በቃ ኢትዮጵያ ውስጥ ያሉ ድምፃውያን ጋር ብዙ ሰርተናል። መክሊትን አውቀህ በስልጠና በተለያዩ ቦታዎች ራስን አብቅተህ የሙዚቃ ፍቅሩ ስላለ እዚህ ደርሰሃል እና ብዙዎች ደግሞ የሙዚቃ ፍቅሩ አላቸው፣ ስሜቱ አላቸው፣ ግን ደግሞ የሆነ መንገድ ላይ የሆነች ነገር ስላጡ ወይም ሚስ ስላደረጉ ብቻ ስኬታማ ሳይሆኑ ይቀራሉ። አንተ ለስኬት በቅተህ የራስን ስቱዲዮ ሁሉ እስከ መክፈት ደርሰሃልና እንደው ካንተ ሌሎች ምን ይማሩ? በመጨረሻ ምን ትላቸዋለህ? አሁን ምንድን መሰለህ ሙዚቃ በጣም ከባድ ነው። በጣም ከባድ ነው። ላሰብከው ነገር ባሰብከው ጊዜ አይደርስም። መቼ ይሆናል አይታወቅም። ግን ካንተ የሚጠበቅብህ ተሰጥኦህን እያወጣህ ለህዝብ ማድረስ ነው። እድሜውን በሙሉ ለኪነ ጥበብ አሳልፎ የሰጠ ከልጅነቱ ከአማተሪዝም ጀምሮ ጎሎበት ሳይደላው ለሌሎች የሚደርስ የራሱን ችግር ወደ ጎን ትቶ በተለይ ደግሞ ኪነ ጥበብ ውስጥ ላለ ባለሙያ ያለውን ነገር ሁሉ ለማድረግ ሁሌ ግንባሩ የማይታጠፍ ሰው ነው። ትክክለኛ ሰው ነው። ጊዜና ቦታ ትክክለኛውን ሰው የሚጠብቁ በጣም የሚገራርሙ ስራዎች ያሉት ምርጥ ባለሙያ ነው። በጣም ጥሩ። እንግዲህ ቀደም ሲል እየነገርከኝ ነበር በቅርቡ የሚወጡ ስራዎችም አሉ ብለኛልና ይልቃል ቀጣይ ካንተ ምን እንጠብቅ? እንግዲህ እንደ እግዚአብሔር ፍቃድ ያው ጥሩ ስራዎችን ሰራለሁ ብዬ አስባለሁ። እየሰራውም ነው። እንግዲህ መቼ ይወጣሉ፣ መቼ ለህዝብ ደርሰው ህዝብ ይወዳቸዋል እንደ እግዚአብሔር ፍቃድ ነው። ከኔ የሚጠበቅ ግን መስራት ነው። በደስታ ነው የምሰራው። ነገራችን ደስ ብሎኝ ነው የምሰራ። በጉልበት አልሰራም። ጭንቅላቴ ጋር ተነጋግሬ መስራት እንዳለብኝ ነው እንጂ እንደ ስራ መስራት አለብኝ ብዬ ግዴታ አልሰጠውም። እና እንግዲህ የሚባረክልህ እግዚአብሔር ነው። እግዚአብሔር ባርኮት ሌላ ስራ ለህዝብ አድርሼ ህዝብ ይወድልኝ ደስ ይለኛል። ይልቃሌ በጣም ደስ የሚል ቆይታን ያደረግና እንግዲህ በቅርቡ ደግሞ የሚወጣ ስራ አለ አይደለ? አለኛ በተወሰነ እንስማ ይቻላል። And then